የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ምን ውሳኔ አሳለፈ? የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ዛሬ ውይይት አካሂዶ የተለያዩ ውሳኔዎች አሳልፏል። 1. በሁሉም ንግድ ባንኮች ላይ የተጣለው አስገዳጅ የቦንድ ግዥ እንዲነሳ ወስኗል። ሁሉም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ (ትሬዠሪ ቦንድ) እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ (MFED-TRBO) መስከረም 2022 እንዲነሳ ውሳኔ አሳልፏል። አሁን ላይ የመንግስት ገቢ የማሰባሰብ አቅም በእጅጉ በመሻሻሉ፣ እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ መር የሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑ በባንኮች ላይ ተጥሎ የቆየውን ይህ አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አምኖበታል ብሏል። ይህ የገንዘብ ፖሊሲ ምክረ ሀሳብ ለብሔራዊ ባንክ ቦርድ ቀርቦ ጸድቋል። ስለ ግምጃ ቤት ቦንድ ሁሉም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ እንዲገዙ በሚያስገድደው የብሔራዊ ባንክ መመሪያ መሰረት ባንኮች መመሪያው ተግባራዊ መሆን ከጀመረበት እንደ አውሮፓውያን አቆጣጠር ከጃንዋሪ 2022 ጀምሮ ከአጠቃላይ ዓመታዊ ብድራቸው 5 በመቶ የሚሆነውን ለዚህ የቦንድ ግዥ ሲያውሉ ቆይተዋል። በዚህ መመሪያ መሰረት የገዙት ቦንድ የሚመለሰው ለቦንድ ግዥ ያዋሉት ገንዘብ ተመላሽ የሚደረግላቸው ከ5 ዓመት ቆይታ በኋላ ሲሆን፣ ባንኮቹ መመሪያው ተግባራዊ መሆን ከጀመረበት ወር አንስቶ እንደ አውሮፓውያን አቆጣጠር እስከ 30 ጁን 2024 ድረስ የገዙት የቦንድ መጠን 94 ቢሊዮን ብር መሆኑን የገንዘብ ሚኒስቴር የመንግስት ዕዳ መግለጫ ያመለክታል። 2. በባንኮች ላይ የተጣለው የብድር ዕቀባ የተመለከተ ውሳኔ ተላልፏል። በአሁኑ ወቅት በባንኮች ዓመታዊ የብድር እድገት ላይ የተቀመጠው የ18 በመቶ ጣሪያ እስከ መጪው መስከረም 2018 ዓመተ ምህረት ድረስ እንዲቀጠል ኮሚቴው ወስኗል። አሁን ላይ የዋጋ ግሽበት የመርገብ አዝማሚያ የተስተዋለ ቢሆንም ይህንን ማስቀጠል አስፈላጊ በመሆኑ በባንኮች ላይ የተጣለው የብድር እድገት ጣሪያ ባለበት እንዲቆይ ማድረግ አስፈላጊ ነው ብሏል ኮሚቴው። 3. የብሔራዊ ባንክ የፖሊሲ ተመን ናሽናል ባንክ ሬት አሁን ባለበት 15 በመቶ እንዲቆይ ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎት ስታንዲንግ ዲፖዚት ፋሲሊቲ ለቋሚ የብድር አገልግሎት ስታንዲንግ ሌንዲንግ ፋሲሊቲ የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። ቪዲዮውን በቀጥታ ይመልከቱ፣ ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ አስተያየት ይስጡ፣ ወዳጆቻችሁ ጋር ያጋሩ። አብራችሁን ስለቆያችሁ እናመሰግናለን።